ይህ ታሪክ ክሪስ ብራውን ሪሃና ላይ ስላደረሰው ጥቃት ብቻ እንደሆነ ካሰባችሁ ገና ከወዲሁ ትልቁን ምስል ስታችሁታል። ምክንያቱም ምን መሰላችሁ? በእውነቱ ይህ ታሪክ ስለ ክሪስ ብራውንና ስለ ሪሃና ብቻ አይደለም። ስለ ሚዲያ ሙስናም ነው። ስለ ስልጣንና ጉልበት ነው። ስለ ሴሌብሪቲ ማሽን ነው። ስለ ጉልበት ብዝበዛ ነው። ይህ ታሪክ በፍጹም ንጹህ ታሪክ ሊሆን አይችልም። እዚህ ጋር ያላጠፋና ያልተነካካ ተጎጂ የለም። ፍጹም የሆኑ ጨካኞችም የለው። እንደ ካርቱን አኒሜሽን የደስደስ መደምደሚያም የለም። እናም እውነቱን ለመናገር ወደ ሪሃና ህይወት ጠለቅ ብላችሁ መግባት ስትጀምሩ የሙዚቃ ኢንዱስትሪው ይበልጥ እየጨለመ ይታያችኋል። ከቢሊየን ዶላሩ በፊት፣ ከፌንቲ ብራንድ በፊት፣ ከሱፐር ቦል መድረክ ትዕይንት በፊት፣ ከአልማዞችና ከግል ጄት አውሮፕላኖች በፊት ሮቢን ሪሃና ፌንቲ የተባለች ታዳጊ ነበረች። የካቲት 20 ቀን በ1988 በብሪጅታውን ባርቤዶስ ተወለደች። አባቷ ሮናልድ ይባል ነበረ። እናም በከባድ ሱሰኝነት ውስጥ ይማቅቅ ነበር። አልኮልም ይጠጣል፣ ክራክ ኮኬይንም ያጨሳል። ግርግርና ምስቅልቅል ህይወት። ሪሃና እንደተናገረችው ከሆነም አባቷ ሮናልድ በእናቷ ሞኒካ ላይ ጥቃት ያደርስባት ነበር። አሁን የነገርኳችሁ ነገር ደግሞ ከምታስቡት በላይ ጥልቅ የሆነ ትርጉም አለው። ምክንያቱም እንዴት መሰላችሁ? ሪሃና ከኦፕራ ጋር ቁጭ ብላ በምታወራበት ሰዓት ክሪስ ብራውን ጥቃት ካደረሰባት በኋላ አሁንም ድረስ እንደምትወደው ለማስረዳት ስትሞክር እየተናገረች የነበረችው ስለ ክሪስ ብቻ አልነበረም፣ ስለ ልጅነቷ ጭምር እንጂ። ሰዎች ጥቃትና በደል ለብቻው ተነጥሎ የሚኖር ነገር አስመስለው ማሰብ ይወዳሉ፣ ግን አይደለም። ምክንያቱም እነዚህ ጥቃትና በደል የተባሉ ነገሮች ገና በልጅነታችሁ ለአይምሯችሁና ለነርቫችሁ ስርዓት ፍቅር ምን እንደሆነ በደንብ አድርገው ቀርጸው ያስተምሩታል። ስለዚህ ሪሃና በልጅነቷ እቤቷ ውስጥ ስታየው የነበረው በደል ስትገልጽ ከክሪስ ብራውን ጋር ያጋጠማቸው ነገር የሱ ውጤት እንደሆነ መረዳት ትጀምራላችሁ። እንደውም በልጅነቷ አባቷ እናቷ ላይ ጥቃት ሲያደርስባት እየተመለከተች ስላደገች የአንጎል እጢ ያለባት እንዴ እስኪባል ድረስ በከባድ የማይግሬን በሽታ ትሰቃይ ነበር። በርካታ የሆኑ የሲቲ ስካን ምርመራዎችም አድርጋለች። እናም ከዚያ አንድ የሚያስገርም ነገር ተከሰተ። አባቷና እናቷ ከተፋቱ በኋላ ያ ማይግሬን በሽታዋ ጠፋ። ሪሃናን ዝም ብላችሁ ስታስቧት አመጣጧ ተራና የተለመደ ሊመስላችሁ ይችላል። ሪሃና ማለት ከአንዲት ትንሽ ደሴት የመጣች ልጅ ነበረች። ትልልቅ ህልሞች ያሏት በድንገት በአጋጣሚ የተገኘች ልጅም ነበረች። አያችሁ 2003 ላይ እንደ ፈረንጆቹ ኢቫን ሮጀርስ የተባለ ፕሮዲውሰር ባርቤዶስን እየጎበኘ ነበር። አዎ ልመጣላችሁ ነው። ከኢቫን ሮጀርስ ጋር ተገናኘች ልላችሁ ነው። ግን አንዳንድ ሰዎች የሚያስቀምጡት ምልከታም አለ። ሪሃና የአንድ የሴቶች የሙዚቃ ቡድን አባል ነበረች። በዛ በኩልም ኢቫን ሮጀርስ ሴቶችን ሲያገኛቸው ሪሃና ግን ከነሱ በልጣ ታለንትድ ሆና ስላያት ነበር ዲስከቨር ያደረጋት ይባላል። ሌላ የሚነገር ነገርም አለ። ኢቫን ሮጀርስ ኦዲሽን አዘጋጅቶ ነበረ፣ ውድድር አዘጋጅቶ ነበረ። በዛን ሰዓት ሪሃና ውድድሩ ላይ ተሳተፈችና ከኢቫን ሮጀርስ ጋር ተዋወቀች። ነገር ግን የሪሃና የድሮ ቃለ መጠይቆች ስንሰማ የኢቫን ሮጀርስ ሚስት የባርቤዶስ ተወላጅ ነበረች። እሷን የሚያውቁ ሰዎች ደግሞ ከሪሃና ጋር አስተዋወቋት። እናም ውሎ አድሮ ሪሃና በ15 ዓመቷ ለኢቫን ሮጀርስ በአንድ የሆቴል ሩም ውስጥ የችሎታዋን መፈተኛ አቀረበች ወይም ኦዲሽን አደረገች። አሁን እዚህ ፓርት ላይ ግን ለአፍታ ቆም ብላችሁ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ምክንያቱም የብዙ ታዋቂ ሰዎች የድሮ ህይወት ታሪካቸው በዘመናዊ ሌንስ መመልከት ሲጀምሩ አንዳንድ የህይወታቸው ክፍል ግን በጣም ምቾት የሚነሳ ሆኖ ታገኙታላችሁ። ግን ያ ምቾት የሚነሳ ነገር ወንጀል ነው ማለት ላይሆን ይችላል። በዚሁ መንገድ ማለት ደግሞ በሆቴል ሩሞች ውስጥ ብዙ ታዳጊዎች ላላቸው ችሎታ ተብሎ ይመለመላሉ። ነገር ግን ሪሃና ከሌሎች ልጆች ጋር በአንድነት ነበር የተፈተነችው። ሮጀርስ ቆይቶ እንደተናገረው ከሆነ ሪሃና ለብቻዋ ለይተው አስቀምጠዋት ነበር። መዝፈን ስለምትችል ብቻ አይደለም፣ መልክ ስላላት፣ ቁመናውም ስላላት፣ በዛ ላይ ደግሞ የተለየ ፕሬዘንስ ወይም ግርማ ሞገስ ስላላት እንጂ። ይሄውላችሁ እዚህ ፓርት ላይ ልትረዱት የሚገባ አንድ ነገር አለ። በሆሊውድ ኢንዱስትሪ ችሎታ ስላላችሁ ብቻ አይደለም ተቀባይነትን የምታገኙት፣ መልክና ቁመናም ሊኖራችሁ ይገባል። እናም ሮጀርስ በሁኔታው በጣም ተደንቆ ሪሃናን ወደ አሜሪካ ይወስዳት ይችል እንደሆነ ለእናቷ አስፈቀደ። እናቷም ፈቃዷን ገለጸች። ሪሃናም ወደ አሜሪካ መመላለስ ጀመረች። የምትኖረውም ከፕሮዲሰሩ ከሮጀርስ ጋር ሆነ። በዛ ሰዓት የሙከራ ሙዚቃዎች ወይም ዴሞዎች ትቀዳ ነበር። ያ መጀመሪያ የቀረጸችው ዴሞም ፖንዴ ሪፕላይ የተባለ ታዋቂ ዘፈኗን ያካትት ነበር። ያ ዘፈን ከተለቀቀ በኋላም ነበረ የሙዚቃው ኢንዱስትሪ ትኩረቱ ሪሃና ላይ የሆነው። እናም እዚህ ፓርት ላይ ስለ ፓወር ፖለቲክስ ማውራት እንጀምራለን። በወቅቱ ጄይዚ እና ኤልኤ ሬድ የተባሉ ግለሰቦች የዴፍ ጃም ሪከርድስ ስራ ተቀብለው ያስተዳድሩ ነበር።
ሪሃና ገና በታዳጊነት እድሜዋ ወደዛ ህንፃ ትገባለች። እናም በሙዚቃ ኢንዱስትሪው እንደሚወራ ከሆነም ኤልኤ ሬይድ ጄይዚን ሂዶ አንድ ነገር ሹክ ይለዋል። እሱም ሪሃናን ውል ሳታስፈርማት ከዚህ ህንፃ እንዳትወጣ ይለዋል። እናም ጄይዚ እንደተባለው ያደርጋል። ሪሃናም እስከ ሌሊቱ 9 ሰዓት ድረስ ጠበቆቹ የውል ወረቀት እስኪያዘጋጁላት ድረስ ቁጭ ብላ መጠበቅ ጀመረች። ይህ ነገር ደግሞ መደበኛ ነገር አይደለም። ኢንዱስትሪው ሪሃና ላይ ገንዘብ ስላየ ነበር እንደዛ ያደረገው። በዛ ሰዓትም የፈረመችው ውል ከዴፍ ጃም ሪከርድስ ጋር አብራ 6 አልበሞች እንድትለቅ ነበር ገና በ15 ዓመቷ። እናም በድንገት ባርቤዶስ ዓለም አቀፍ ኮከብ አገኘች። አሜሪካውያን ከሪሃና በፊት ባርቤዶስን አያውቋትም ነበር። ከዚያ ግን በድንገት ሪሃና የካሪቢያን ዘይቤ፣ የካሪቢያን ውበትና ምት አመጣች። እናም ትንሽ ሳይቆይ ነበረ የሹክሹክታ ወሬ መምጣት የጀመረው። እሱም ሪሃና ከጄይዚ ጋር ሪሌሽንሺፕ ውስጥ እንደሆነች። እነዛ ወሬዎች እውነት መሆናቸው ወይም አለመሆናቸው አይደለም የሚደንቀው፣ ይልቁንም ጄይዚ ፐብሊሲስት አለው፣ ቃል አቀባይ አለው። ይህ ሰውም ቆይተው እንደተናገረው ከሆነ እኛ ራሳችን ሪሃና እንድትታወቅልን በማለት ያሰራጨነው ወሬ ነው በማለት አመነ። በዚህ ወሬ ምክንያትም አንዲት ታዳጊ በአዋቂዎች ወደ ተዘጋጀው የወሲብ ወሬ ውስጥ እየገባች ነበር። ደግሜ ነግራችኋለሁ 15 16 እና 17 ዓመቷ እያለ ነበር ይህ ሁሉ ነገር ሲፈጠር የነበረው። እናም የሪሃናን ታሪክ በሐቀኝነት ለመወያየት አስቸጋሪ የሚሆነው በዚህ ምክንያት ነው። እናም ከዛ በኋላ ደግሞ ያ ትልቅ ለውጥ መጣ። በሙዚቃ ረገድ ብቻ አይደለም፣ በባህል በስነ ልቦናና በገጽታ ጭምር ነበር። ጉድ ገርል ጎን ባድ የተሰኘው አልበሟ ሪሃናን ታዋቂ ብቻ አይደለም ያደረጋት፣ ወደ ዓለም አቀፋዊነት ክስተት ፌኖሜኖን ነበር የቀየራት። አምብሬላ የተሰኘው ዘፈኗ በየቦታው ይከፈት ነበር። ዝም ብሎ የተወደደ አልበም ወይም ቫይራል የወጣ አልበም ብቻ አልነበረ። የሪሃና ዘፈን የማይከፈትበት ቦታ የት ነው ብላችሁ እስክትጨናነቁ ድረስ ነበር ማምለጫ የሚያሳጣችሁ። ከዚህ እውቅና ጋር ተያይዞ የገጽታ ለውጥ መጣ። ያ የአጭር ጸጉር አቆራረጥ፣ ያ የደፋርነት ስሜት፣ ያ የማይናወጥ በራስ መተማመን። ሪሃና እንደ አዲስ ታዋቂ አርቲስት ሳይሆን እንደማይነካ አንታቸብል የሆነ አርቲስት መታየት ጀመረች። ነገር ግን ከትዕይንቱ በስተጀርባ ከክሪስ ብራውን ጋር የነበራት ግንኙነት በጣም እየጠነከረና እየከረረ ይሄድ ነበር። ከውጭ ለሚያያቸው ሰው የፖፕ ሙዚቃው ንጉስና ንግስት መስለው ይታዩ ነበር። ወጣቶች ናቸው፣ በዛ ላይም ውብ ናቸው፣ በዛ ላይም ስኬታማ ናቸው። ነገር ግን እዚህ ላይ ክሪስ ብራውን በጣም ችግር ነበረበት የምንልበት ፓርት ነው። የሙዚቃ ኢንዱስትሪው ሁለቱንም አንድ ላይ አሽጎ ቢሸጣቸው ይወድ ነበረ። ምክንያቱም ማርኬት ሲባል እንዲህ ነው። ከፍተኛ የገበያ ተፈላጊነት ካለ አይደለም ለ2 ለ4 ለ5 መታሸግ ትጀምራለህ። እናም ያቺ ቅድም የነገርኳችሁ ቀን ደረሰች። የካቲት 8 ቀን 2009 የግራሚ ሽልማት ዋዜማ ምሽት ነበር። አሁን የነገርኳችሁ ነገር ትልቅ ትርጉም አለው። ምክንያቱም የታዋቂ ሰዎች ባህል የሚመገበው ኮንትራስት ወይም ተቃርኖ የሚባል ነገር ነው። በአንድ ቅጽበት በህይወታችሁ ትልቁን መድረክ ለመምራት ትዘጋጃላችሁ። በሚቀጥለው ቅጽበት ደግሞ መኪናችሁ ውስጥ ራሳችሁን እየደማችሁ ታገኙታላችሁ። ከዚያም ያ መዘዘኛ ጥቃት መጣ። ክሪስ ብራውን ሪሃና ላይ ያደረሰው ጥቃት በአንድ ቦክስ ብቻ የሚወሰን አልነበረም። ይልቁንም ለደቂቃዎች ያክል የቆየ አሰቃቂና የማያቋርጥ ድብደባ ነበር ያደረሰባት። ቆይ እዚህ ፓርት ላይ ሴቶች እንደ ወንዶች ስትባሉ እኮ እንዳትሉ፣ ምክንያቱም እንደዛ ከማለታችሁ በፊት ብዙ መስማት ያለባችሁ ነገር አለ። ድርጊቱ የተፈጸመው የካቲት 8 ማታ ላይ በሎስ አንጀለስ ከተማ ውስጥ ነበር። በተከራዩት መኪና ውስጥ ሆነው እያወሩ እያለ ነበር ሪሃና የክሪስ ብራውን ስልክ መፈተሽ የጀመረችው። በዛ ሰዓትም ከሌላ ሴት የተላከለት የጽሑፍ መልእክት ታገኛለች። በዛ ምክንያትም አለመግባባት ተፈጠረ። ክሪስ ብራውን ሪሃናን መደብደብ ጀመረ። ጭንቅላቷን ይዞ ከመኪናው መስታወት ጋር ማጋጨት ጀመረ። ይህ ሲያደርግ ግን አንድ እጁ መሪ ጨብጦ እያለ በአንድ እጁ ነበር ሲመታትና ሲያጋጫት የነበረው። እንደውም እንዴት እንደሆነ ባላቅም በዛ ሰዓት ላይ ነክሷታልም ይባላል። ሪሃና የፖሊስ እርዳታን ለማግኘት አስመስላ ስልክ ማውራት ጀመረች። ክሪስ ብራውን በዛ ሰዓት እንደሚገድላት ዛተባት። በጉልህ የሚታይ ጠባሳ ፊቷ ላይ እንዲፈጠር አድርጓል። በዛ ምክንያትም ከንፈሯ ተሰነጠቀ። ሆስፒታል ገብታም ተኛች። የሚገርመው ነገር ግን ሪሃና ያ ሁሉ የደረሰባት ጥቃት ፖሊስ ለኤግዚቢት ብሎ ፎቶ አንስቷት ነበር። ያ ፎቶግራፍ ደግሞ በሚስጥር ወጣ። በሃከሮች አይደለም ወይም በተራ ኢንተርኔት ተጠቃሚ ሰዎችም አይደለም።
ሬቢካ ሬየስ በተባለች የኤልኤፒዲ ፖሊስ አባል በነበረች ሴት አማካኝነት ነው። እሷ ፎቶዎቹን በስልኳ ያዘቻቸውና ቲኤምዚ ለሚባል የወሬ ድረገጽ ሄዳ አቀበለቻቸው። ነገር ግን ሪሃና ዓለም በዚሁ መልክ እንዲያያት ፍቃደኛ አልነበረችም። ሰዎችም ለጥቃቱ ዝም ብለው ስሜታዊ መልስ ብቻ መስጠት ጀመሩ። የጥቃቱ ማስረጃም እንደ መዝናኛ ወሬ መጠቀም ጀመሩ። እስኪ ቆም ብላችሁ አስቡት። እናንተ ከባድ የሚባል ድብደባ ደርሶባችኋል። ከዚያም ስትነቁ በሚሊዮን የሚቆጠሩ ሰዎች እናንተ ላይ ስለደረሰው ድብደባ በደንብ አድርገው ምርመራ ሲያካሂዱ፣ ይህ ደግሞ የአንድን ሰው ማንነት በደንብ ይለውጠዋል። እና ከዚህ የባሰውስ ምን መሰላችሁ? የኢንተርኔቱ ዓለም ይህ ጉዳይ ወደ መከራከሪያ ወሬ ቀየሩ። ቡድኖች ተመሰረቱ፣ ክርክሮችም ተካሄዱ፣ ሚሞችም ተሰሩ። ተጎጂዋን የመውቀስ ወይም የቪክተም ብሌሚንግ አዝማሚያም ታየ። አንዳንዶች ክሪስን ተከላከሉለት፣ ሌሎች ደግሞ ሪሃና ከክሪስ ጋር በስሜት ተሳስራ በመቆየቷ ጥቃት ሰነዘሩባት። በጥቃት ከተሳሰረ ግንኙነት በስተጀርባ ያለው ትራውማ ቦንዲንግ የተረዳው ሰው ግን ብዙም አልነበረም። ሪሃና ሰዎች ከሚሰጧት ክብር ይልቅ በጣም ደፋር እንደሆነች ያሳየችበት ፓርትም እዚህ ላይ ነበር። ምክንያቱም ለዘላለም በዝምታ ተደብቃ አልቀረችም። ከኦፕራ ዊንፍሬ ጋር ተቀምጣም ማህበረሰቡ የጥቃት ሰለባ ከሆኑ ሰዎች መስማት የማይፈልገውን ነገር በድፍረት አወራች። ክሪስ ብራውንን አሁንም ወደዋለሁ አለች። እናም ሰዎች ደግሞ ያንን ፍጹም ሐቀኝነት መቀበል አልቻሉም። ነገር ግን በጥቃት ላይ የተመሰረቱ ግንኙነቶች ወይም አቢዩሲቭ የሆኑ ሪሌሽንሺፖች በደንብ የተረዳ ሰው ምን ማለቷ እንደሆነ በደንብ ገብቶታል። ይህንን ነገር እንድታስቡበት እፈልጋለሁ። በደልና ጥቃት ስለመጣ ፍቅር በድንገት ጠፍቶ አይጠፋም። በተለይ ደግሞ ያ ሰው የመጀመሪያ ፍቅራችሁ ከሆነ። ሪሃና ለክሪስ ብራውን ይቅርታ አደረግኩለት ስትል ለአባቷ ካደረገችለት ይቅርታ ጋር አያይዛ ነበር የተናገረችው። እናም ከ2012 እስከ 2013 ባለው ጊዜ ሪሃናና ክሪስ ብራውን ደግሞ ተታረቁ። ሰዎች አይምሯቸው አጡ፣ በጣም ተቆጡ። ግንቦት ወር ላይ 2013 ሪሃናና ክሪስ ብራውን የየራሳቸው መንገድ መረጡ። ይሄውላችሁ ሪሃናና ክሪስ ዴት የተደራረጉት ከ2007 እስከ 2009 ድረስ ነበር። መልሰው የተታረቁት ደግሞ 2012 ነበር። ግን ከክሪስ ጋር ከተለያየች በኋላ ማለት ደግሞ 2009 ላይ ማት ኬምፕ የተባለ ፕሮፌሽናል የቤዝቦል ተጫዋች ዴት ማድረግ ጀምራ ነበር። ከዛ በኋላም ከድሬክ ጋር ኦን ኤንድ ኦፍ የሆነ ሪሌሽንሺፕ ውስጥ ገብታ ነበር። በዚህ ምክንያትም ነው ክሪስ እና ድሬክ ክለብ ውስጥ ጠርሙስ ተወራውረው ጸበኞች ሆነው የቀሩት። ግን የሚገርማችሁ ነገር አብዛኞቹ አርቲስቶች እንደዚህ አይነት ከባድ ጥቃት ሲፈጸምባቸው ከሚዲያ ርቀው ይጠፋሉ። ሪሃና ግን ስትጓዝበት የነበረው ፍጥነት በ10 አባዛችው። ሬትድ አር፣ ላውድ፣ ቶክ ዛ ቶክ፣ አን አፖሎጂቲክ የተባሉ አልበሞች ባክ ቱ ባክ ለቀቀቻቸው። እነዚህ ዘፈኖች ደግሞ ስኬታማ የሚባሉ ሂት አፍተር ሂት የሆኑ ነበሩ። ከዚያም ሪሃና በጣም ጥቂት አርቲስቶች ሊያሳኩት የሚችሉትን ነገር አሳካች። እሱም ከዴቭ ጃም ጋር የነበራት ኮንትራት ውል አጠናቃ ወጣች። ከዚህ በኋላ የማያቋርጡ አልበሞች መልቀቅ ወይም ካለ እረፍት መስራት የሚባለው ነገር አከተመ። ከዛ በኋላ ፋሽን ውስጥ ገባች፣ ፊልም ውስጥም ገባች፣ የራሷ ብራንድ መገንባትም ጀመረች። ከዚያም ሳምሰንግ ኩባንያ 2016 የለቀቀችው አንታይ የተባለው አልበሟ ለዛም የሚሆን $25 ሚሊዮን አቀረበላት። ፌንቲ ቢዩቲ የተባለው የውበት መጠበቂያ ኩባንያዋም ቢሊየነር አደረጋት። አሁን ግን ነገሮች ይበልጥ አደገኛ የሚሆኑት እዚህ ፓርት ላይ ነው። ምክንያቱም በኢንተርኔት የሚወሩ ኮንስፓይረሲ ቲኦሪዎች ስላሉ ነው። እነዚህ ወሬዎች ደግሞ የጄይዚ እና የሪሃና ሪሌሽንሺፕ የሚያካትቱ ናቸው። አያችሁ፣ በዛን ጊዜ ሪሃና ታዳጊ እያለች ማለት ደግሞ ክሪስ ብራውንን ዴት ከማድረጓ በፊት በነበረው ጊዜ ከጄይዚ ጋር ትተኛ ነበር። በዛን ሰዓት ደግሞ ጄይዚ ክሊሜዲያ የተባለ የአባላዘር በሽታ ወደ ሪሃና ያስተላልፍባታል። ክሪስ ብራውን ዴት በምታደርግበትም ሰዓት አንዳንድ ጊዜ ከጄይዚ ጋር ትተኛ ነበረ። ስለዚህ በሽታው አምጥታ ለክሪስ ብራውን አሸከመችው። ስለዚህ ከክሪስ ብራውን ጋር የነበራት ጸብ ስልኩ ላይ ባየችው ቴክስት አማካኝነት ሳይሆን እሷ ባሸከመችው በሽታ ምክንያት ነበር ይባላል። ይህ ነገር ኮንስፓይረሲ ነው። ይህ በኢንተርኔት ላይ የተቀባበሉት ኮንስፓይረሲ ታብሎይድ የተባለ የእንግሊዝ ጋዜጣ ያወጣው መረጃ ነበር። ጉግል ካደረጋችሁ ታገኙታላችሁ። እናም በዚህ ምክንያት ከተጣሉ በኋላ ነበረ ክሪስ ብራውን ለ5 ዓመት ያክል ፓሮል ወይም በህግ ቁጥር ስር እንዲሆን የተደረገው። አልተፈረደበትም፣ ነገር ግን የቁም እስረኛ ሆነ ማለት ነው። ከሀገር መውጣት አይችልም። ግን የክሪስ ብራውን ጉዳይ ትኩር ብዬ ሳየው በጣም የሚያናድድ ሆኖ ነው የማገኘው። ምክንያቱም ተሰጥኦና ውድመት የሚባሉ ነገሮች በውስጥ የያዘ ህይወት ነው ያለው። በሙዚቃ ረገድ ስናየው ጄኔሬሽናል ታለንት ነው ያለው። በስሜት ረገድ ስናየው ግን ይህ ሰው
ንዴቱን መቆጣጠር አይችልም። ሰዎችን የመቆጣጠር ፍላጎት ወይም ኮንትሮል ኢሹም አለበት። ከሪሃና ብቻም ሳይሆን ከተለያዩ ሴቶችም የጥቃት ክስ ደርሶበታል። ይሄውላችሁ ሪሃና አሁን ባለችበት ትዳር በጣም ደስተኛ ትመስላለች። ነገር ግን የታዋቂ ሰዎች ህይወት ኢንተርኔት ላይ ስለሆነ ትንሽ ጸብ እንኳን ቢያጋጥማቸው ኢንተርኔቱ ያጋንነዋል። የተለያየ ስምም ይሰጠዋል፣ አርዕስተ ዜናም ያደርገዋል። ነገር ግን ሁሉንም ራን የሚያደርጋቸው ማሽን ያው አንድ ማሽን ነው። ማይክል ጃክሰን ብትሉ፣ ዊትኒ ሂውስተን፣ ብሪትኒ ስፒርስ፣ ጀስቲን ቢበር፣ አማንዳ ባይንስ እነዚህ ሁሉ በአንድ ማሽን የተበላሹ ሰዎች ናቸው። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ሰዎች ላይክ እንድታደርጉ፣ ሰብስክራይብ ያላደረጋችሁ ሰዎችም ሰብስክራይብ አድርጋችሁ የቴድ ኢዮብ ቻነል ቤተሰብ ሁኑ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ